አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ቻናሌ ተከታዮች እኔ ጋር አልሐምዱሊላህ ሰላም ነኝ። በያላችሁበት ሰላማችሁ ዝት ይበል። ሰሞኑን ጠፍቻለሁ ማለት ነው። ትንሽ ስራ ቢዚ ነበርኩኝ፣ አልተመቸኝም ነበር ማለት ነው። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮውን ጀምሩት ማለት ነው። ሰብስክራይብ ደግሞ አድርጉኝ እና አበረታቱኝ እላችኋለሁ። እንግዲህ ትናንትና እንደሚታወቀው ሩታና አብርሽ ተፋተናል ብለው መጥተዋል ማለት ነው። እና ደግሞ ዛሬ አብርሽ በቃ ቤቱንም አንቺን ተፈታሽ ቤቱንም ልተወው ልልቀቀው ብሎ ነው መሰለኝ እስከ ዛሬ ተቀምጦበት እንዲያልኖረ አሁን ጥሎት ወጥቷል ማለት ነው። እና ማለት ነው አብርሽ እንደው ያስመሳይነቱ የሚነቃበት እኮ በዚህ ነው። እውነት ለመናገር እስከ ዛሬ ይህን ያክል እንግዲህ 3 ወር ሊሆናቸው ነው አይደለ? ምን 3 ወር? ኧረ ከዛም በላይ ሊሆናቸው ነው። ይኸው ሩታ አርግዛ ልወልድ ነው። ይህን ያክል ሰዓት ቤት ተቀምጦ ብቻውን አልነበረም እንዴ? ነው ከበጎኑ ነበረች። አሁን ምን ተፈጠረ? ምን ተገኘና ነው ከቤት ጥሎ መውጣት የፈለገበት ምክንያት ማለት ነው? ማስመሰሉ የሚታወቀው በዚህ እኮ ነው የሆነ። እና ደግሞ ማለት ነው ጓደኞቹ ምን አለ ተወት ብታረጉት፣ ምን አለ ራሱ ጊዜ ቢሰጥ፣ ምን አለ ብቻውን ሆኖ ራሱን ቢያዳምጥ፣ ራሱ ላይ ትኩረት አድርጎ ምንድነው ስህተቴ ምንድነው ጥፋቴ ብሎ ትኩረት አድርጎ ቢያስብበት። ምን ሆናችሁ ነው? ከሱ በላይ እናንተ እኮ ተጨነቃችሁለት። አንድ ነገር እንዳትሆን ስለፈራችሁ እንዳለ አስመሳይ ናችሁ እናንተ ራሱ። እንዴ ሰይጣን ይላሉ እንዴ? ሰይጣኖች እኮ እናንተ ናችሁ። ሰይጣን ካልጠሩት ሰው ቤት አይገባም። የእውነቴን ነው የምላችሁ። ሰይጣን እንኳን ባልና ሚስት ሲጣላ ራሱ ቁሞ ይጠብቃል ይባላል። ከዛ ይጠብቅና እንግዲህ ባልና ሚስት ሲጨቀጨቁ ይጠብቃል ይላሉ። ከዛ አንቺ እንግዲህ ሰይጣኔን አታንጣ ወይም አንተ እንግዲህ ሰይጣኔን አታንጣ ሲባባሉ ነው ሰይጣን ስሙ ካልተጠራ አይገባውም ይባላል። እና ሰይጣኖቹ እናንተ ናችሁ ሲጀመር። እሱ ሰይጣን የለም። ሰይጣን ካልነኩት አይነካም። እሺ ሰይጣን ስሙ ካልተጠራ ሰው ጠብ እንኳ አይገባም። ጸብ ተጣላ ሰው መሀል እንኳ ሰይጣን ስሙ ካልተሰነሳ አይገባም ካልተጠራ። ሁላችንም ራሳችን የጠራ ነው ሰይጣን የሚመጣው ማለት ነው ማንኛችንም ህይወት ላይ። እና እናንተ ራሳችሁ ሰይጣኖች እኮ ናችሁ። ሌላ እኮ ሰይጣን የለም እንዴ? እናንተ ሰውንም ብላችሁ ታስባላችሁ እኮ አሁንም ሰይጣን ናችሁ እናንተ፣ ሰው አይደላችሁም እንዴ? እና ማለት ነው በቃ ተውት፣ ራሱን ያስብበት እንዴ። ልጁ ትልቅ ሰው ነው እኮ ምን ይሆናል? ህፃን ልጅ ነው ትን ይለዋል ወይስ ምንድን ነው? ሀፋዛ አልቀይሩ ነው የመጣችሁት? ኧረ በዛችሁት እንዴ! የራሳችሁ ህይወት የላችሁም እንዴ? በቃችሁ እንጂ አለያያችኋቸው አይደለ? በቃ ልጁን ደግሞ ከምድረ ህይወት ልታጠፉ ነው በቃ። ከሀገር ወጣ ተባለ ተከትላ እንዴ ጅራት መሄድ ያንተ ከሀገር ወጣ ከሀገር ተመለሰ ከሷም ጋር ተለያየ አይደለ? እሺ እዛ ፎቶ ምናምን ያስታውሰኛል ብሎ ካሰበ እረፍት ያርጊ ወጣ። እሺ ምን አረጋችሁ ልጁ እንዴ? ከቤተሰቦቹ ከወንድሞቹ በላይ እኮ እናንተ ባሳችሁ። የምትፈልጉትን ነገር ለማሳካት ነው። አሁንም ገትቱለት አይችም ወደ እንትና ፊርም የለውም ገትታችሁ አንጡለት። ብቻህን ትላላችሁ እንዴ? እንዴ ጥፋት የለበትም ይላል። ጥፋትማ አጥፍቷል። አሁንም የጥፋቱን ይወቅበት። ገና አሁንም ጥፋቱን አላወቀም። ምን በድያ ነው እያለ ነው ከዛ ሁሉ በደል በላይ ደግሞ። ስለዚህ ራሱን ይፈትሽበት። ተውት እስኪ ረፍት ያርግ፣ ወደ ራሱ ይመለስ። ምን ማድረግ ያለበትን ነገር ይሰብ። ከጓደኞቹ ሁሉ እኮ እናንተ በሳችሁ ብቻ አላችሁ። በቃ ውጡልኝ እሱ መናገር ፈርቶ ነው እንጂ በቃ ሁሉ ነገር ገብቶታል አሁን ላይ። እና እናንተን ክፉ ለመናገር እያሰበ እየጣረ ያለው ማለት ነው። እና ክፉታ የሚናገራችሁ ከተመናገሩ በፊት እናንተ ውጡ ከምትባሉ በፊት ራሳችሁ አይታችሁ አወጡም እንዴ? አበዛችሁት። ዛሬስ እሱ ዝም ስላላችሁ ነው እንደዛ አርጋችሁ ሚስቱን እንትን እያላችሁ አፋታችሁት አይደል? እናንተ ደግሞ ምን ፈልጋችሁ ነው? አሁን ደግሞ ምንም አላጠፋህም እያለ ያካቀንተን ይለዋል። ጥፋቱን እንዲያምን ያደርገዋል ማለት ነው። ሲጀመር ማንንም ደግሞ እናትና አባትን ተንጣ አረ እንደው ልጆች ጠርሰው ያበዱ ነው እብዲ ጋር ይዋል ካንተ። ሲጀመር አንተ ራሱ ማበዲ እብዲ ነህ ሲጀመር ማለት ነው። እንዴ እናትና አባት ደግሞ ምን ሊሰራ ያመጣው እዚህ ነው? ከተማ ይገቡ ከፈለጉ ይምጡሽ። ኦኬ ግን አሁን በአብርሽ ምክንያት ቤተሰብ ምን ይሄን ያክል እንትን ይለዋል? ሲጀመር ልጆቹ ተጣልተው አይጣሉም፣ ተለያይተው አይለያዩም ነበር። እናንተ ናችሁ እዚህ ደረጃ ያደረሳችኋቸው። እናንተ ገደል ብትሉላቸው ኖሮ ይታረቁ ነበር ልጆቹ ማለት ነው። በተለይ አቤል የሚባል ልጅ ጓደኝነት እንደዚህ ነው፣ አብሮ አደግነት እንደዚህ ነው። የእሱን ደህንነት የምፈልገው እንደዚህ ነው። ከሚስቱ ጋር ያለያየ ሚስቱ ላይ የተሳደብክ ሚስቱ እንዲያርጋለኝ እያልክ ሰው ያስፈልጋል ይለው እንዴ? አሁን ነው እንደ ሰው ማስፈለጉን ያወቀው።
ሰው እሷ ሩታ እንደምወዳት ምናምን የምትናገርለት አሁን ነው እንዴ? ሄርሜላን ገትታ ስትመጣ የት ነበር? እንደ አንዳንድ አስመሳይ ጓደኛማ እንደው ካይጠብቃችሁ። በተለይ አብረሽ ደግሞ አሁን ላይ እያጣቃ ያለው የጓህነቱ ያሳለፈው ነገር ምናምን ነው እየጎዳው ያለው ማለት ነው። መልካም እንትን በጨነቀኝ በቸገረኝ ሰዓት አብረህ የሆነ ሀል ይለዋል ደግሞ አብረሽን ማለት ነው። ሰርበኛ አንተማ መስራ ነው የሰራ ነው። እንዲሁ ምን አይነት ብር በካፍላችሁ ነው ሄርሜላ ይሄን ያክል እንደምትሆኑት ማለት ነው። አሁን ድንብ አይደለም አርጋለች ሰሞኑን። አሁን አብረሽ ትንሽ ረጋጋና 3 ቀን 2 ቀን የሆነውና አብረሽ ሲጀመር ምንም አልሆነም ለህዝቡ ነው እንጂ ህዝቡ እንደየሰርባት ነው እንጂ አሁን ያመጣታል ገዝቶ ትመጣለች እሷ ራሷ ማለት ነውና በጣም የሚያሳዝን የእውነት አቤል በዚህ ልክ ለጠቀመ ክፉ ነቃለ ለደረሰልህ ሰው እንደዚህ ማድረግ የለብህም። ቢያንስ ለራሱ እንኳን ጊዜ ስጠው ካሁን በኋላ ማለት ነው። ታውት ልጁ በቃ ነፃነቱን ስጡት እንዴ! ራሱን አያውቅም እንዴ? እሱ ተፋታ እንጂ ሞተች ወይም የሆነ ነገር ሆነች አልተባለማ፣ ተፋቱ እንጂ ይህንንም ራሱ ማስተካከል ይችላል። ሲጀመር አብርሃም ቢሆን ፍርድ ቤት ነገር ቀጠሯል ምናምን አልክ። ፍርድ ቤት ግዴታ እንድትፈቱ እኮ አይፈልግም። እሷ ስላስገደደችኝ ነው እንጂ እኔ እንደዛ አልፈልግም ብላ የምትላቸው እኮ ወይ በሽማግሌ ይሰዱሃል ወይ እነሱ ያስታርቋችኋል። ጥፋትህን እንታመንክ ማለት ነው። እና አሁን ለነገ ለፍርድ ቤት እንኳን የሚመልሰው ቁጭ ብሎ ብቻውን እንዳያስብ እናንተ ይኸው ረባሻችሁት ማለት ነው። መልስ እንኳን እንዳያዘጋጅ እና ምን አለ አንድ ቀን ታደረሽ፣ አንድ ቀን ነው ጠፍቶባችሁ ያደረዋ ስልክ ያጠፋዋ። እሺ ወሬ ያጠፋ ያህል ነው ከቆጠራችሁት እናንተ። ለአንድ ቀን እንዴት አይጠፋ? ቢጠፋት ምን ችግር አለው? ሲጀመር ስልኩን ማጥፍቶ እሱን ማጥፍቶ ያን ዱር ያክል ልም ማለት አለበት፣ መጥፋት አለበት። ብቻውን ሆኖ ራሱ ላይ መስራት አለበት። ልጁ ገና ብዙ ይቀረዋል። ብዙ መማር ያለበት ነገር አለ። ከሰው ሳይገናኝ ራሱ ብቻውን ሆኖ ሲሆን እምነት ቦታ ሆኖ ምናምን የሚታመን ቦታ ላይ ሆኖ ራሱን ምትማራት አለበት። እንደዚህ አይነት ቦታ ሳይሆን ተፈጥሮ አለበት አካባቢ ምናምን ደን እንጦጦ ምናምን አለ። እዛ ደን ውስጥ አንድ ቦታ ቁጭ ብሎ በቃ የወፎችን ድምጽ የሰማ ምናምን ራሱ ላይ መስራት ያለበት እንደዚህ አይነት ቦታ ላይ ነው ማለት ነው። እና ደግሞ አብረሽ እንትና አቤላ ማለት ነው እርሳው በቃ ይለዋል። እርሳው አያችሁት? ድንቁርና አቤልን እርሳው። ምኑን ይረሳዋል? ቢያንስ እንደው እንኳን ሩታ ይሄን ያክል አብረው የኖሩ በፍቅር ተጋብተው ልጅ ያረገዘችለትን እንደው አንድ ቀን እንኳን ምሳ ብሮት የበላኸውን ሰው ትረሳለህ አቤል? የዚህ ልጅ ድንቁርናማ አያችሁታ? እንዴት ይረሳል ሰው? እሺ እንዴት ይረሳዋል? እሺ የተፈጠረውን ነገር እርሳው። ምኑን ነው የሚረሳው? ከጎኑ ሚስቱን አቷት። ሲጀመር እኛ ቤቱን ደግሞ ይሉታል ማለት ነው። ደግሞ ከቴም በእንትን ነው የምትሰሩት በአጋዥ ሰራተኛ መላቸው አይዋቸው ጎዴ። እንዲሁ የጉር ነው እኮ እንዲሁ የጉር ነው እኮ ልበል እንጂ እና እየሰራችላችሁ እናንተ አብረሽ እንድትንተለትሉ ማለት ነው። ሰው ላይ መጣበት ቤታችሁ ልታስቀምጡት። ቤት መቻጣ ሰላም ላይ ያጣው እናንተንም የሚያገኝበትን ቦታ ነው መራቅ ያለበት። ሲጀመር ማንም አይደለም ሰላሙን የነሳው አቤልና ብሩክ ናቸው ማለት ነው። እሺ ኤፋ ምን አለ? መች ጠፋብን አለ። እነ ማርኬ መች ጠፋሉ? አባቱ መች ጠፋለ? እህቶቹ መች ጠፋሉ? ይኸው ምንም አላሉ። እናንተ ብሳችሁ ቁጭ አላችሁ ከነሱ። አካባሪያችሁሳ አሬ በቃችኋል። ከዚህ በላይ ያስጠላል፣ ይደብራል እንዴ! ከሰው ህይወት ውጥት በሉ ውልቅ በሉ። ስራ የለው ሆኖ ነው። ስራ የላችሁም ሆኖ ነው። ስራ ቢኖርህማ ስራ ትኩረት አድርገህ ትሰራ ነበር። የሰው ትዳር አትመነቃቅርም ነበር። የአብርሃም የዋህነት ነው እዚህ የደረሰ ማለት ነው። ሩታ ፈልገው አይደለም የተጣላችው ወይም የተለያየች እኮ እሷም ደስተኛ ሆና አይደለም። እየከፋት እየደበራት መለያየት ሳትፈልግ ነው የወደደች ነው የተለየች። ይሄን ማወቅ አለብህ። አንደኛ ነገር ጸባይ ስላልተስተካከለና ከጎንህ ያሉትን ሰይጣኖች ስላራካቸው ነው። እዛው እየተጥመለመሉ ምንም መቼም ቢሆን ሰላም አይሰጡም። እነዚህን አስወጣቸው እንዴ! እኔ ሰው ልጅ እንደዚህ ሲጥመለመል በሰው ህይወት አይደብርም እንዴ? በሰው ህይወት ፈራጅ ቆራጅ ሲሆን እስቲ አሁን እንደ አብርሽና የሩታን ትዳር እንደው ማን ነው ይፋቱ ይታረቁ ሳይል የሰራው እንዴ? ተተለያዩ እንኳን ትንሽ አትተውትም እንዴ? አትተዋቸውም እንዴ? የሩታን ፎቶ አሁን ዛሬ አልመጣችም። ዛሬም በየቦታው ሰቅለዋታል። ሩታን ያለ ሩታስ ቦታ የላችሁ እንትን የላችሁም እንዴ? እስኪ በመልካም ነገር እንኳን ማለት በጥሩ ነገሩ እንኳን ስሩ።
ዝም ብላችሁ እንዲሁ ወሬ ማው ሴት ይመስል ማላ ተወዲያ ተወዲህ ሴትም እንደዚህ ወሬ ሰው አይደለችም። ሲጀመር ሴቶች አሁን ስነ ስርዓት ያላቸውን ያለናን ወላሂ ላዚም እኔ ሴቶች ውሾች ናቸው እናንተ። እንደዚህ ከወዲያ ከወዲህ ነገር ማመላለስ ማለት ነው። እንዳይታረቁ ሆን ብለው እንዳይታረቁ ሩታ ሐሳቧን እንዳትቀይር የደበቀው ነገር አለ። ሚስጥር እያለ ሰነበተ ማለት ነው። ሰሞኑን አብርሽ ያላለውን እሱ የደበቀው ሚስጥር አለ። በጣም ከባድ እያለ ቆየ። ሩታ ቢያንስ ሐሳቧን ትቀይር ነበር። ይሄ የተደበቀው ነገር ደግሞ ይፋላ ስላላወጡ በቃ ምንም ማስቀይራት ነገር የተደበቀው ነገር እስካልወጣ ድረስ ምንም ሐሳቧን መቀየር አትችልም። እሷ ሆን ብሎ ነው አቤላ በቃ ለዲላ የሆነ እንትን ስክሪፕት የጻፈ ነው የሚመስለው። አቤል እውነት ለመናገር እንዴት ሲሉ እንዲህ እናደርጋለን ብሎ ከመጀመሪያው ተዘጋጅቶ የተሰራ ነው የሚመስለው። እንዴ ይሄን ያክል አይደብርም እንዴ? ሰውም እኮ ይነቃል እንዴ ማለት ይነቃል ስላችሁ ቤተሰብ ሁሉ ይነቃባችኋል እኮ ይበቃችኋል። ከዚህ በላይ ተለያዩላችሁ አይደለ? ታውን በኋላ ጭራሽ እንዳይገናኙ ጥርሳችሁ ተቆራርጧቸው ነው። አብርሽ ደግሞ ሩታ በዚህ ነፍሰ ጡር ሆና ያያት ልትወልድ ያያት ወዴት ትሄዳለች ብለህ ነው? ማን ወስደታል? ሩታን አንተ ተስተካከልክ። አንተ መልካም ጸባይ ይሄ ድሮ አብርሽ ያ ጉረኛ ያልሆነው ያ አፍቃሪው ንጹህ አፍቃሪው ያ መልካሙ ሰው ያ ድሮ የምናውቀው አብርሽ ሆኖ ተመጣች። እሷ የምታውቀው ድሮ አብርሽ ሆና ከመጣ ሩታ ሆኖም ትቀበልሃለች። ሩታ አትጨክንብህ። አንተ ነህ የተቀየርከው። ሩታ መቼም ቢሆን አልተቀየረችም። ሩታው ድሮ ይቅር ትላለች፣ ትወድሃለች። ስለምትወድህ ሁሉን ነገር ይቅር ትልህ ነበር። አሁን ግን ራስህ በራስህ ከቀን ወደ ቀን እያልክ ይኸው 1 ዓመት ሆናችሁ ከተጣላችሁ ጀምራችሁ ማለት ነውና ይቅርታ ስትልህ አንተ ስታጠፋ፣ ይቅርታ ስትልህ አንተ ስታጠፋ ይኸው ቀይረህ አታረፍክ። ያችን መልካም የሆነች ሴት ክፉ የማይወጣትን ተናጋሪ ተሳዳቢ ያልሆነችውን ሴት ማትናደድ ሳቄታዋን ፈንዲሻዋን ሴት አንተ ይኸው ለዚህ አበቃት። ተጨቃጫቂ ተሳዳቢ ያደረካት። አንዳንድ ሰዎች በነገራችን ላይ ለመቀየራችን ምክንያት ይሆኑና ሲቀየሩባችሁ ነው። ስትቀየሩባቸው ለምን ይሉሻል ይላሉ ማለት ነው። ምክንያት መሆናቸውን አያውቁም። እነሱ መነሻ መሆናቸውን አያውቁም። ለመቀየራቸው ምክንያት መሆናቸውን አያውቁም ማለት ነው። እና ሩታዬን እንደዚህ ያረካት አንተ ነህ። የሰው ጸባይ፣ የሰው መልካምነት በአላኔ በሂደት ነው የሚቀየረው። ይታገሳል። ወደደ ሰው እኮ ይታገሳል፣ ይቅር ይላል ምናምን። አሁን ግን በዛ ከቅጥ በዛ አለፈ፣ አበዛኸው። እንደ ህፃን ልጅ አንተን ዳይፐር መቀየር እኮ የቀረሃት ጭምልቅልቅ ነው ያልከው አንተ ራስህ ማለት የምትሰራው ስራ የተጨማለቀ የህፃን ልጅ ስራ። ያው ሀፋዛ ለብስም እንጂ ተጨማልቀሃል እኮ እንዴ! በጣም እኮ ነው ያበዛኸው። ታገሰች፣ እሷማ ችላሃለች። የእውነት በጣም ቻይናት ጀግና ሴት። እኔ እንደ ሩታ ታጋሽ ሴት አይቻላቅም፣ ጀግና ሴት አይቻላቅም። የእውነት ነው የምላችሁ። ለምን ተቃላችሁ? በዚህ ልክ የሚታገስ የለም፣ ይቅር የሚልም የለም። እኔ ባንዴ ይቅር ማለት ብዙ ጊዜ ይቅር አላለ። ባለፈው ለምነዋለኝ ከኔና ከፌርሜሎ እንኳን ምረጥ እያላችሁ ዝም ብሎ ነው ጥሏት የሄደው ማለት ነው። ግን እሷ ያንንም ሆኖ ይሁን ብላ ይቅር ብላው ነበር። አሁንም ደግሞ ሌላ ጥፋት ገጥቶ መጣ። ስለዚህ ይቅር ማለት ወደ ጥፋት ስለሆነ የሚወስደው አሁን ማምረሩ ይሻላል ብላ ነው እንግዲህ የወሰነችው ማለት ነው። እኔ በሩታ ውሳኔ አሁንም ቢሆን እንትን አለለም ማለት ስህተት ነው አለለም። ያንተ ይቅር ያልክበት መንገድ በጣም የሚያስጠላ ስለሆነ ማለት ነው። ሁልጊዜም ሰው ብሎ ነው እንጂ አንተ በልቦና ፈቅደህ ይቅር ያልክበት ጊዜ የለም። አንድ ቀን አምነህ በጥፋት አምነህ ይቅር ያልክበት ጊዜ የለም። ይኸው ዛሬም ምን በድዬ ነው ይሄን ያክል እየጨከነችብኝ እያልክ ነው ያለኸው አይደለ? ስለዚህ ምንም የማያስጨከናት ነገር አለ ከዚህ በላይ? አሁን እንኳን ለምትናገረው ነገር ምንም እንትን የሌለ ምን ይሰማታል ብለህ ለማታስበው። ስለዚህ እሷን ለምን ትራራለህ? አንተ ነፍሰ ጡር ሆና አሟት እንኳን ያራራህላት ለአንተ ለምን ትራራለህ? ምን ሆነሃል ትራራለህ እንዴ? እቺ ልጅ እኮ አፈቀረች እንጂ እኮ አልወለደችህም። ለምን አትጨክንም እንዴ? አበዛችሁት የእውነት
በቃ ተዋት፣ እሷ በሰላም ትገናኝ። እስቲ እንዲሁ እስክትወልድ ድረስ 1 ወርም በሆነ 15 ቀን ሰላም ታገኝበት። እስቲ ውስጡ አርፍ ይበል እና ይሄን ነው የምላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ ልጆች። የእውነት ያስጠላል ጓደኛ ልክስክስ። እንደው መልካም ጓደኛ እንደዛ አይቻላል።